ኢታሊያንስ አንድ የስታይል ፊሎሶፊ ያላቸው ስፕሬዘቱራ ይሉታል። ምን ማለት ነው? ስተዲድ ኬርለስነስ እንደማለት ነው። የተጠና ኬርለስነስ እና ምንድነው? It's about appearing elegant and well dressed without looking like you tried too hard. So ይሄ ኮንሰፕት በጣም ለእኔ አፒሊንግ ነው። ፈርስት ታይም ዲስከቨር ያረኩት ታይም በቃ ይሄ ነው በቃ ነበር ያልኩትና ምንድነው ብዙ ጊዜ ካያችሁ አንዳንድ ሰዎች በጣም ለብሰው ዘንጠው ኦፍኮርስ አውትፊታቸው ያምራል፣ ቆንጆ የሆነ ልብስ ነው ያላቸው፣ ግን የሆነ ካራክተር የለውም። ከዚህ በፊት ድሬሲንግ ላይክ ኤ ማን የሚለው ላይም ትንሽ አውርቼዋለሁ። ካራክተር የለውም። አንዳንዶች ደግሞ ኢቭን በስርዓት አቅደው ራሱ የለበሱ አይመስሉም። ፕላን አድርገው የለበሱ አይመስሉም። የሆነ ልብስ ነው የለበሱት፣ ራንደም የሆነ ልብስ የለበሱ ነው የሚመስሉት፣ ግን ፐርፌክት ነው እነሱ ላይ ያምራል። ሶ ስተዲድ ኬርለስነስ የተባለው ለዛ ነው። ስታዩት በደንብ የተጠናበት አይመስልም። በጣም ክሊን አይደለም። በጣም የሆነ ሻይን የሚያደርግ ሙሽራ አትመስሉም፣ ግን ስቲል በጣም ያምርባቸዋል። ስፕሬዘቱራ የሚባለውን ስታይል በደንብ ዲፋይን አድርጎታል ብዬ ማምነው ኢታሊ ላይ ጆርጂዮ አርማኒ ነው። 70s ላይ ነበር ብራንዱን የጀመረው። ጆርጂዮ አርማኒ የጀመረ ታይም ሱትን ሪዲፋይን ነበር ያደረገው። ከዛ በፊት ሱፍ ሲሰራ ውስጡም ማድረቂያ ያለው ገበር አለው፣ በጣም ስትራክቸርድ ነው። የኢንግሊሽ ድሬፕ ከት የምንለው አይነት ነበር በደንብ የሚሰራው። ከዛ በኋላ ጆርጂዮ አርማኒ የመጣ ጊዜ ሪፖፍ አደረገው። የሱፍን ስኬሌተን አወጣው ማለት ነው። ሱፍ ቅርጽ እንዲይዝ ያደረገውን ነገር ስኬሌተኑን ውስጥ ያሉትን ነገሮች እንዳለ ሪፖፍ አደረጋቸው። ሞር ላይተር የሆነ ፋብሪክ መጠቀም ጀመረ። ስሙዝ የሆኑ ፋብሪኮች እንደ ሲልክ፣ በቃ ለምሽት ጋውን ሰዎች የሚጠቀሙትን ዲዛይን ለሱፍ መጠቀም ጀመረ። ከዛ በኋላ ሱፍን እንደ ምሽት ጋውን እንደ ሌሊት ጋውን እንዲለበስ አደረገ ማለት ነው። እና ፋሽን ሾዎቹ ላይም ያልተተኮሱ ልብሶች፣ ኮሌታቸው በስርዓት እንትን ያላለ ልብስ፣ እንደዚህ አይነት ልብሶች በደንብ መታየት ጀመሩና አንድ በጣም የሚመቸኝ የጆርጂዮ አርማኒ አባባል አለ እና እሱ ምንድነው? I find nothing more prissy or ridiculous than a grown man walking out in a pristinely clean outfit ይላል። በጣም ሪዲክለስ የሆነ ነገር ለኔ አንድ ሰውዬ በተተኮሰ በጣም ክሊን በሆነ በጣም በተጠነቀቀ አይነት አለባበስ ለብሶ ሲወጣ ለኔ በጣም ሪዲክለስ ነው ይላልና ይሄ በጣም ኒው የሆነ ኮንሰፕት ነበር በዛ ታይም ሱት ላይ። ምክንያቱም ኮርፖሬት ላይ የሚለብሱት ስትራክቸርድ የሆነ ነው። ኦሬዲ በጣም ስትሮንግ የሆነ ሉክ ነበር ያለው ሱት። ስለዚህ ጆርጂዮ አርማኒ ያለ ገበር ያለ ስትራክቸርድ ሳይሆን እንደዚህ አይነት ሱቶችን መስራት ሲጀምር በጣም ብዙዎችን አነቃንቆ ነበር ፋሽን ኢንዱስትሪውን እና አሁን ድረስ ዘ ፓወር ሱት በመባል ይታወቃል እሱ የሚሰራቸው ሱቶች። ይሄን ያው ሜንሽን ያረኩላችሁ አንደኛው ዲዛይነር ኢታሊያን ፋሽን ላይ ሂውጅ ኢንፍሉዌንስ ያለውን እንትን ለማለት ነው። በአጠቃላይ ግን የኢታሊ ካልቸር ላይ ኢታሊያንስ የራሳቸውን የሆነ ተች፣ የራሳቸውን የሆነ ኤክስፕሬሽን፣ የራሳቸው የሆነ ትንሽ የምታስጠላ በሰዎች ያስጠላል የምትባል አይነት ወይም ፐርፌክት አይደለችም የምትባለውን ነገር ስታይል ማድረግ ይወዳሉ። ሜቢ ያልተወተፈ ሸሚዝ ሊሆን ይችላል፣ በስርዓት ያልታሰረ ቀበቶ ሊሆን ይችላል፣ ያረጀ ጂንስ ሊሆን ይችላል። ብቻ ፖይንቱ ምንድነው? የምትኖሩበት ልብስ ነው። ልብሱ ከዚህ በፊት መጀመሪያ ላይ ለቀኩት ቪዲዮ ላይ አውርቼው ነበር በጥቂቱ። የምትኖሩበት አይነት ልብስ እንደዚህ አይነት ልብስ ነው ስፕሬዘቱራ። ሶ ሁሌ ፐርፌክት ሳይሆን ጀስት ፐርፌክት ሳይሆን ኤፈርትለስ ነው። ብዙ የምትጨናነቁበት አይደለም፣ ግን ስቲል ፐርፌክት ነው። ሶ ስፕሬዘቱራ እንዴት አውትፊታችሁ ላይ አቺቭ ማድረግ ይቻላል? በመጀመሪያው ብዬ የማስበው ነገር ምንድነው? ያው እንደዚህ ፒን ፖይንት የምታደርጉት ነገር አይደለም። ምክንያቱም የላይፍ ስታይል እና የተለያዩ ነገሮች ያንን ሉክ ሊፈጥሩ ስለሚችሉ የመጀመሪያው
እንዳልኳችሁ የምትኖሩባቸውን ልብስ መምረጥ። ዝም ብላችሁ ይሄ ሻይን የሚያረክሱት ብትገዙ ወይም ደግሞ ጫማ በጫማ ሳስረዳችሁ በጣም የሆነ ስቴትመንት ፒስ ገዝታችሁ በጣም ዲፍረንት የሆነ ጫማ ለብሳችሁ ስፕረዘቱራን በዛ አቺቭ ማድረግ ከባድ ነው። ቢያረጅ ራሱ ያስጠላል። ደርቲ የሆነ ጫማ ነው የሚመስለው። የገባችሁን? አሁን ትምህርት ቤት እያለን በፊት በጣም ዩኒክ የሆነ ጫማ የሚገዙ ልጆች ያሉና መስከረም ላይ ያምራል። ከ3 ወር በኋላ በቃ በጣም ነው የሚያስጠላው። አውትፊቱም ኤቭሪቲንግ፣ ጫማውም ኤቭሪቲንግ። ምክንያቱም በጣም ዲፍረንት ነው። በዛ ላይ ሲያረጅ አያምርም። አንዳንድ ጫማዎች እንዲያረጁ አይደለም የተሰሩት፣ እንዲኖርባቸው አይደለም። ጀስት የሆነ ጊዜ እንድትለብሱት ነው። የገባችሁ ነው? ራፐሮች ምናምን ቼን አድርገው ሻይኒ የሆኑ እንትኖችን ምናምን በወርቅ የተለበጠ ልብስ ብትለብስ ያ ምንም ስፕሬዘቱራ በዛ አቺቭ አታረግም። ምክንያቱም ፕሪስቲንሊ ክሊን እንዲሆን የተሰራ ልብስ ነው። በጣም ፐርፌክት እንዲሆን የተሰራ ልብስ ነው። አንዳንድ ልብሶች ደግሞ እንድትኖሩባቸው ናቸው። እንደ ዴኒም ሱሪዎች፣ የወርክዌር ልብሶች ሊሆን ይችላል። ከፋብሪኩ አንስቶ ማለት ነው፣ ከሲልዌቱ፣ ከአቆራረጡ እንድትኖሩባቸው የተሰሩ አሉ። እናንተን ሰርቭ ለማድረግ የተሰሩ እነዚህ ልብሶች ስትለብሱ ስሩ ታይም ሲጀመር ዋርድሮባችሁ አውቶማቲክ ነው የሚሆነው። ታይምለስ ነው የሚሆነው። አውቶማቲክ ነው የሆነ እንደዚህ ስፕሬዘቱራን አቺቭ ላድርግ ብላችሁ ሳይሆን ኦሬዲ ሁሌ የምታረጉት ስለሆነ እና ለእናንተ የተሰራ ስለሆነ የትኛውንም ልብስ አይናችሁን ጨፍናችሁ 3 ልብስ መርጣችሁ ብትለብሱ ያ ፊሊንግ ይኖረዋል ማለት ነው። ስለዚህ የሆነ ካልኩሌት አድርጋችሁ ያረጀ ሱሪ ልግዛ፣ ያረጀ ጃኬት ልግዛ፣ ከዛ ቀበቶይን እንደዚህ ላድርግ አይደለም። ኖ ጀስት ላይፍ ስታይላችሁ ውስጥ ክተቱት። የገባችሁ ነው ብዬ አስባለሁ። ላይፍ ስታይላችሁ ውስጥ ይግባ። የእናንተን ላይፍ ስታይል ሪፕሬዘንት የሚያደርግ የምታፈጉት የምትኖሩበት ልብስ ይኖር። የዛኔ የእናንተን ቦዲ ያማከለ የእናንተን ቴስት ያማከለ ታይምለስ የሆነ ዋርድሮብ ሲኖራችሁ ከእናንተ ጋር በመኖር ውስጥ ከእናንተ ጋር በማርጀት ውስጥ ፐርፌክት የሆነ ስታይል ሴንስ እና ቴስት ኤፈርትለስ የሆነውን ኤሌጋንስ ነንቾላንት የምንለው አይነት ማለት ነው። ብዙ ግድ አይሰጣችሁም፣ ግን ስቲል ፐርፌክት የሆነ ሉክ አቺቭ ማድረግ ትችላላችሁ። ሶ አይ ብሊቭ ይሄ ይጠቅማችኋል ብዬ አምናለሁ። ፊር ነው።